ተመልካቾች እንደምን ዋላችሁ። እንግዲህ ሰሞኑን ብሔራዊ ባንክ ትልቅ የዘመኑ ታላቁ የለውጥ የሚያስብል የማክሮ ኢኮኖሚ ሪፎርም አድርጓል። እንግዲህ ምናልባትም ከ2016 ከዶላር ፍሎት ከመደረጉ የበለጠ ነው የሚል ሐሳብ አለኝ በእኔ አጠቃላይ በንግድ እንቅስቃሴ ውስጥ በተለይ ውጭ ምንዛሬ ጋር በተገናኙ የንግድ እንቅስቃሴ ውስጥ የሚሰሩ ሰዎችን ወይም ደግሞ ድርጅቶችን ትልቅ የሚያንቀሳቀስ ለውጥ ነው የተደረገ ብዬ ገምታለሁኝ ብዬ ማምናለሁ። ትልቅ ለውጥ ነው። ይሄ ምንድነው እንግዲህ የካቲት 4 2018 ብሔራዊ ባንክ 19 አንቀጾች ወይም ደግሞ 19 ጉዳዮች ላይ ማሻሻያዎችን አድርጓል። ሪፎርም አድርጓል። ትልቅ ስትራክቸራል ሪፎርም ነው ብዬ ነው ማስበው። ይሄም እንግዲህ ኤክስፖርት ለሚያደርጉ ኢምፖርት ለሚያደርጉ በአጠቃላይ ከአገር ውጪ በሆነ ጉዳይ ንግድ እንቅስቃሴያቸው ያለ እንዲሁም ደግሞ ዜጎች ከኢትዮጵያ ውስጥ ሆነው ወይም ውጭ ሆነው ለሚያደርጉት የውጭ ምንዛሬ ፍላጎትና እንቅስቃሴ ላይ ትልቅ የሚባል ለውጥ ነው ብዬ አስባለሁ። ይሄ ህግ እንግዲህ ብሔራዊ ባንክ ያወጣው ህግ የራሱ አድቫንቴጅም ዲስአድቫንቴጅም ሊኖረው ይችላል። ነገር ግን ኢኮኖሚው ላይ ትልቅ ኢምፓክት የሚፈጥር ለውጥ ነው ብዬ ገምታለሁ። እንግዲህ ሞክራለሁ። እንግዲህ አንዱ የመጀመሪያውና ትልቁ በብዙዎች ዘንድም ጥያቄ የነበረው የዚህ የውጭ ምንዛሬ ገደብ ነበረው አይደል? ውጭ ምንዛሬ ከተገኘ በኋላ ኤክስፖርት ተደርጎም ሊሆን ይችላል። ውጭ ሀገር አገልግሎት ለውጭ ሀገር ሰዎች ለውጭ ሀገር ድርጅቶች አገልግሎት ሰጥተው ተቀጥረው የሚሰሩ ሰዎች የሚያስቀምጡት ዶላር ገደብ ነበር። እስከሆነ ቀን ድረስ ይቀመጥና 1 ወር ሊሆን ይችላል 28 ቀን ሊሆን ይችላል። ብቻ የተለያየ ጊዜ የተለያየ የቀን ገደብ ነበረው። ከዛ በኋላ በብር ተመንዝሮ ብሩ ነበር የሚሰጣቸው። ያ ደግሞ በዚህ በዶላር ለሚከፈላቸው ሰዎች ትልቅ ቅሬታ ነበር። ምክንያቱም በዶላር ቢያስቀምጡት እንግዲህ ኢትዮጵያ እንደምናውቀው ኢትዮጵያ ውስጥ የዶላር ፍላጎት ከፍተኛ ስለሆነ ትናንት የነበረ ምንዛሬና ዛሬ የሚኖር ምንዛሬ እኩል ስለማይሆን ማስቀመጥ ይፈልጉ ነበር። ለምን በአነስተኛ የዶላር ምንዛሬ ሬት ይከፈለናል የሚል ቅሬታ ነበራቸው። ሌሎች ደግሞ አሁን ለምሳሌ ዘመኑ የዲጂታል ዓለም ነው። ቲክቶከሮች፣ ሌሎች ስራ የሚሰሩ በዩቲዩበሮች ብዙ አይነት ስራ የሚሰሩ በዶላር ገንዘብ የሚያገኙ ሰዎች ያንን ገንዘባቸውን ቀጥታ በባንክ ሲመነዝሩ ሲያስቀምጡ ጊዜ ገደብ ነበረው። በብር እነሱ በፈለጉት ጊዜ ተቀምጠው መመንዘር አይችሉም ነበር። ይሄ ለውጥ ተደርጓል። እንግዲህ ያለምንም ጊዜ ገደብ በሮቴሽን አካውንት የሚከፍቱት ገንዘብ እንዲቀመጥላቸው ዶላር እንዲቀመጥላቸው ይሄ ትልቅ በኢትዮጵያ የማክሮ ኢኮኖሚ ሪፎርም አንፃር ሲታይ ትልቅ ጉዳይ ነው ብዬ አስባለሁ። ለብዙ ወጣቶች ለብዙ ማህበራዊ ሚዲያ ላይ ለሚሰሩ ኤክስፖርትና ኢምፖርት ላይ ለሚሰሩ ሰዎች ትልቅ ለውጥ ነው ብዬ ነው የማስበው። እንግዲህ ይሄ አንዱ እና ትልቁ የተፈቀደው የሪቴንሽን አካውንት ላይ የሚቀመጥ ያለ ገደብ በቃ ሰው ኤክስፖርት አድርጎ ያን ዶላር ዛሬ ፈልጋሉ ካላለ ባንኮች አስገድደው የሚያስመነዝሩበት ምክንያት የለም ማለት ነው። የፈለገው ጊዜ እንደማንኛውም አሁን ገንዘብ ብር ስንቆጥብ ዛሬ አውጡት ነገ አውጡት ነገ ምን ባሉት አይሉንም አይደል? ስለዚህ ዶላርንም እንደዛ ማለት ነው። ምንም ጊዜ ገደብ የለውም ማስቀመጥ ይችላሉ ማለት ነው። እንግዲህ ይሄ ማለት እንግዲህ እንደ ኢትዮጵያ አለ ለምሳሌ አሁን ዶላር ፍላጎት ቢወርድና እየወረደ ቢመጣ ሰዎች ያን ማስቀመጣቸው አድቫንቴጅ ላይሆን ይችላል። ግን ብዙ ጊዜ ልምዱም ትሬንዱም ኢትዮጵያ ውስጥ እየጨመረ የዶላር ዋጋ የብር ዋጋ እየቀነሰ ስለሆነ ይሄ ሰዎች ራሳቸውን ግምት ውስጥ አድርገው ማስቀመጥ ይችላሉ። እንግዲህ ሌላ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ ኤሌክትሮኒክስ ግብይት ማካሄድ ይችላሉ ነው። ዓለም አቀፍ የቪዛ ካርድ ያንዳንዱ ኮመርሻል ባንክ የቪዛ ካርድ ይፈቅዳል። ይሄም አሁን እንግዲህ ብዙዎች ሲቸገሩበት የነበረው ነው። ለምሳሌ ኢትዮጵያ ውስጥ ብር ያለው ገንዘብ ያለው ሌላ ሀገር ሄዶ ያንን ገንዘቡን
መጠቀም የማይችልበት ሁኔታ ነበር። ምክንያቱም ቪዛ ካርድ የለም። ዓለም አቀፍ ግብይትን የሚያካሄድ ኤሌክትሮኒክ ግብይት የሚያካሄድ ካርድ የለም ነበር፣ አልተፈቀደም ነበር። ይሄ አሁን ሁለተኛውና ደግሞ ወሳኙ ለውጥ የተደረገበት የብሔራዊ ባንክ ማሻሻያ ነው ማለት ነው። ማክሮ ኢኮኖሚው ላይ እንግዲህ የትም ሀገር የሚሄድ ሰው በዶላር ያስቀመጠው በዶላር አካውንት ያስቀመጠው ገንዘብ ካለው የትም ሄዶ ያንን ገንዘቡን መጠቀም ይችላል። በአጠቃላይ እንግዲህ ሌሎቹ እንግዲህ ለትምህርት ለትዳር አጋሮች የተለያየ ሀገር ሲሆኑ ለተለያየ ለሕክምና ለምናምንም ገንዘብ ለመላክ በጣም ከባድ ነበር ኢትዮጵያ ውስጥ። ይሄም አሁን እንግዲህ መላክ የሚቻልበት እስከ $3000 አንድ ሰው ለልጁ ለትዳር አጋሩ እንዲሁም ለትምህርት ለሌላ የተለያየ ጉዳይ መክፈል የሚችልበትን ህግ ፈቅዷል ማለት ነው ብሔራዊ ባንክ። ይሄ እንግዲህ ሌላኛው ለውጥ ነው። እንግዲህ ሌሎቹ ከዚህ ከመዋለ ንዋይ አንፃር ስናስበው ደግሞ ለምሳሌ አሁን የተለያዩ ድርጅቶች ኢትዮጵያ ውስጥ ኢንቨስት ያደርጋሉ። ኢንቨስት አድርገው ይሄ ፎሬን ዳይሬክት ኢንቨስትመንት በሚለው ኢንቨስት አድርገው የሚያገኙትን ትርፍ ወደ ሀገራቸው መላክ አይቻልም ነበር። መልሰው ኢንቨስት እንዲያደርጉበት ነበር ብሔራዊ ባንክ የሚያስገድዳቸውና ይሄን ማድረግ አይቻልም ነበር። ይሄንም ፈቅዶላቸዋል ማለት ነው። እንግዲህ ይሄ አንዱ ኢንቨስትመንትን ወደ ኢትዮጵያ ውስጥ ለማምጣት የሚያስችል መመሪያ ወይም ደግሞ ማሻሻያ ነው ማለት ነው። አንዱ ስጋት የነበረው እንደ የሌላ ሀገር ኢንቨስተሮች ኢትዮጵያ ውስጥ ኢንቨስት ለማድረግ ገንዘባቸውን ያተረፉትን ትርፍ መቼም አንድ ድርጅት ሲሰራ ሊያተርፍ ነው። ያተረፈውን ደግሞ ለፈለገው ጉዳይ ሊያደርግ ወይም ደግሞ ወደ ሀገሩ መላክ ይፈልጋል። ይሄ ደግሞ አይቻልም ነበር በኢትዮጵያ። ይሄንን አሻሽሏል ማለት ነው ብሔራዊ ባንክ። እንግዲህ ሌሎችም 19 ናቸው። እንግዲህ ከ19ኙ ዋና የሚባሉትን ለማየት ያህል ነው። በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም ውጭ አካል ቅድመ ክፍያ ስምምነት ላይ ለመድረስና በሁለት ወገን የተደረሰ ስምምነት ሰነድ በላኪ ደንበኛ በባንኩ ማቅረብ ክፍያ ማከናወን ይችላል። ይሄን እንግዲህ ላኪውና ተቀባዩ በሚስማሙበት የብሔራዊ ባንክን ሳይጠይቅ ባንኮች ይሄንን ክፍያ ይፈጽሙለታል ማለት ነው። ለውጭ ሀገር ደንበኞቻቸው ለውጭ ሀገር ብድር በሚፈልጉበት ጊዜ ባንኮች ከካፒታላቸው 10% ያልበለጠ ለግሉ ዘርፍ ዋስትና መስጠት ይችላሉ ማለት ነው። እንግዲህ ይሄ ሁሉ በጣም በብዙ መንገድ የታነቀ ህግ ነበር ኢትዮጵያ ውስጥ ያለው። እነዚህ ነገሮች ተፈቅደዋል ማለት ነው። ሌሎች ደግሞ ብሔራዊ ባንክን ሳይጠይቁ እስከ 20,000 የአሜሪካ ዶላር ለአውሮፓ አሁን ድሮ ቪዛ የአውሮፕላን ቲኬት ታይቶ ብዙ ነገር ታይቶ ነበር ዶላር የሚፈቀደው ወደ ውጭ ሀገር ለሚሄዱ ሰዎች ለሕክምናም ለትምህርትም ለተለያየ ጉዳይ ለሚሄዱ። አሁን ግን ያ ሁሉ ቢሮክራሲ ቀርቶ ባንኮች ከደንበኞቻቸው ጋር በመነጋገር መረጃዎችን ካጣሩ በኋላ እስከ $20,000 ያለ ቪዛ ያለ አውሮፕላን ቲኬት ቅድመ ጥያቄ መክፈል ይችላሉ ማለት ነው። እንግዲህ እኒን የመሳሰሉ 19 አንቀጾችን የያዘ ማሻሻያ ተደርጓል። በተረፈ እናንተ ይሄን የሚመለከታችሁና በዚህ ጉዳይ ላይ ያሉ በደንብ ማንበብና ማወቅ ይጠይቃል። ለዛሬው አመሰግናለሁ።